አቤል ጌትነት፣ ታፈራ ሰፋ፣ አሮን ኃይሉና ግዛቸው አማረ በፋና ላምሮት የምዕራፍ 21 ኮከብ ሆነው 1 ሚሊዮን ብሩን ተከፋፍለውታል። ታዲያ በዚህ 3 ወራትን በተሻገረ እልህ አስጨራሽ ፍልሚያ ወቅት ከተወዳዳሪዎቻችን ጎን የነበሩ ቤተሰቦች፣ ጓደኞችና ደጋፊዎችን አግኝተን ስሜታቸውን ጠይቀናል። እኔ አቤል ደጋፊ ነኝ። አቤል ጋር አብረን ነው የምንሰራው። ህንደኬ የሚባል የሙዚቃ የኪነ ጥበብ ቡድን አለ። እዛ ላይ አብረን ነው በጋራ የምንሰራው። ከግዛቸው ጋር ትሬኒንግ ስናደርግ ቴሜስ ነው የተዋወቅነው። የመጀመሪያ ቀን በጣም ነው የደነገጥኩት ሲሰራው። በጣም ታታሪ ልጅ ነው እሱ። በጣም ጎበዝ ነው። አይደክመውም። ሁሌም ከጧት እስከ ማታ ቢሰራ አይደክመውም። ድምጽ እንዳለወጥን 7ኛ 8ኛ ክፍል አካባቢ ያለ ይዘፍን ነበር ቤት ውስጥ ምናምን። ግን እንደዚህ ቅኝት ምናምን የሚባሉት ነገሮች አያውቃትም። ግን በቃ እንትን ይላል ምናምን። ከዛ ጎረቤትም ድምጽ ያምራል ምናምን ይባል ነበር። እዛ ሰዓት ነው የገባን። ውዝዋዜ ላይ ነበር ጎበዝም ነው። እሱን ነበር እኔም በብዛት የማውቀው። እንዲማርም ልምምድ እንዲያደርግም የምፈልገው እሱን ነው። ግን ያው ድምጹ ግን አሁን ከግዛ በኋላ ያው ራሱ ቤት ውስጥ ስራም ሲሰራ ምንም ሲል ያን ያህል ቦታ አልሰጠውም ነበር። በሰዓቱ ባካትጩ የሚል አይነት መልስ ነበር የምሰጠው እና እያለ ያወቅኩ መጣው። በጣም ኃይለኛ ዘፋኝ፣ ጉልበት ያለው ዘፋኝ ነው። በጣም ጎበዝ ነው። እንደዚሁ እንደውም እኔ ትንሽ ዘግቼ ነው የተቀላቀልኩት የነሱን ቲም። እነሱ የነበሩበት ሁኔታ ላይ እሱ እንደውም በጣም ጎበዝ ዘፋኝ ነበር። ጎበዝ ከሚባሉት እዛ ቡድን ውስጥ ካሉት በጣም ጎበዝ ከሚባሉ ዘፋኞች መካከል ነበር አቤል። ከዛ በኋላ ደግሞ ያው ትውቃችንም ትንሽ ቆየት ስለሚል ራሱን እያሳደገ ትሬኒንግ በመስራት ቮካል ትሬኒንግ በየቀኑ ሳይሰለች ሳይደክም ብዙ ስራዎችን በመስራት ያው እናንተ አሁን የምትሰሙትን ድምጽ ሊያገኝ ይችላል። ያቃጠለው ናፍቆትም ያነደደው ወይ መርሳት አያውቅበት ወይ መቁረጥ አያውቅበት ፈተና ብዙ አለበት ማለት በጣም ደስ ይላል። ቤት ሆኖ ከመመልከት ይልቅ ደግሞ ደስ የሚለው ማለት ዳኞች ባሉበት ተመልካች ባለበት ሁሉም ነገር ባለበት በአካል ሆኖ መገኘት ደግሞ ሌላ ስሜት አለ። በጣም ደስ የሚል ስሜት። ፋና ላምሮት ያለው በጣም ጎበዝ ድምጻውያን የሚፈልቁበት ቦታ ነው። ምንሽ ቀላል ድምጻውያን አይደሉም ፋና ላምሮት ላይ የሚወዳደሩት። አይደለም አሸናፊ ደረጃ የሚደርሱት ገና ከመጀመሪያው ጀምሮ የሚወዳደሩት ልጆች በጣም ብዙ አቅም ያላቸው ናቸው እና ፋና ላምሮት ከመጀመሪያው ጀምሮ እንከታተላለን። በአካል መጥተሽ ስትታደሚ እና ስታይ ስሜቱ ከፍ ይላል። እንደገና ሙዚቃውንም ደግሞ ቀጥታ ዳይሬክት በጆሮሽ ስታዳምጪው ያለው ኢንስትሩመንት ባንዶቹም ጥሩ ናቸው። ያለው በቃ ላይቭ ሪከርዲንግ ይሄ ሪከርድ ተደርጎ ምሰሚው ነው እንጂ እንትን አይመስልም። ላይቭ የተቀናበረ ምናምን አይመስልም እና በጣም ቆንጆ ነው። እዚህ መጥቶ ማየቱ ደግሞ በጣም ደስ ይላል። በእንትን ደስ ይላል። እንደዚህ በአካል መተስታይ በጣም ደስ ይላል። በቲቪ የሆነ እንትን ብቻ ነው የሚመስልሽ ድምጻቸው ምናምን እንትን አይልም በደንብ። በአካል ሲሆን ግን በጣም አሪፍ ደስ ይላል። ባንዶቹም ደስ ይላሉ። ዳኞቹንም እንትን እያልሽ ምናምን ስታያቸው የነሱ ድምጽ ከባንድ ጋር ምናምን አንድ ላይ መስማት ደስ ይላል። አይኑ ላይ ደንግዞ ሲቀዳው ጉልበቱ ያውሬራት ይሆናል አሉት ያንን ብርቱ ያውሬራት ይሆናል አሉት ያንን ብርቱ ፊትማ ሲነገር በቃል አስተማሪ መች ቀድም ነበር ከፈረሱ ጋር ለካስ የፊቱ ነው አሁን ኋላ ቀሪ። ሙዚቃ ትሰሪና ትሬኒንግ ሁልጊዜ ትሬኒንግ ብቻ መስራት አይደለም። ራስሽን ደግሞ ኤክስፖዝ ታደርጊያለሽ፣ ታሳያለሽ። ራስሽን ለማሳየት ፋና ደግሞ ጥሩ ሚዲያ ነው። ስለዚህ ለማደግ እዛ ላይ እንዲገባ በጋራ ነው የወሰንነው። በጋራ ወሰንን። ከዛ መጣ ያው እንዳያችሁ ጥሩ ሆነ ማለት ነው። ቤት ውስጥ እናይ ነበር ፋና ላምሮት ቁጭ ስንል ምናምን እንከታተል ነበር። ከዛ አሮን ለምን እንደዚህ አሞክረም ምናምን ብለነው
የሆነ ጊዜ ሞከረና እንትን አለበት። ሁለተኛ ጊዜ ሲሞክር ተሳካለት። ለዛ ሰዓት ነው በቃ ቤት ውስጥ እና ምናምን ስለነበር በዛው ነው ለምን አሞክረን በሚል ቀጠለ። በዛው ሊወዳደር ሲያስበን በቃ አበረታታሁት፣ በደንብ ነው ያበረታታሁት። ተወዳደር ምናምን ያልኩት አይጀምር ምናምን በሙዚቃ ምርጫም እንደዚህ አብረን እንትን እያለ ይሄ ይቅር ይሄ ይሁን ምናምን እያልን አብረን ሌላም ልጆች አሉ የኛ ጓደኛ ወንድሞቻችን አሉና እንደዛ እያደረግን ነው። ሁሌ እሰማለታለሁ ከመላኩ በፊት ሙዚቃዎቹን እስኪ የመረጥካቸው ሙዚቃዎች ብዬ ሁሉንም ሙዚቃዎች እያንዳንዱ ሙዚቃ አይለታለሁ። ጥሩ ነው በቃ ይሁን ምናምን ብዬ ስኬል ማስተካከለው የሚሰራበትን ሜጀር እንኳን ሳይቀር ምን ሜጀር ላይ ነው የምሰራው ብዬ ጠይቄው እሱም ይነግረኛል። ጥሩ ሜጀር ነው እደዋለሁ። ከፍ ካለበት ምናምን ትንሽ ቀንስ ወይ አንድ ድምጽ ቀንስ፣ ግማሽ ድምጽ ቀንስ እያልኩ ያው እየተማማረን ምናምን ነው እዚህ ጋር የደረሰው። ከክብርሽ አዳራሽ ቀድሞ ካላረገኝ የገፋሽ ቀንደራሽ ንግስሽ በአደባባይ ኑሪ በፍቅር ዕድሜ ትንፋሽ ነውና ያንቺው ልምላሜ ኢትዮጵያ። ያው ሙዚቃ ገና መጀመሪያ ሊያቀርበውም ሲል በደንብ አይተኑ አብረን አዳምጠኑ 2-3 ጊዜ እኛ ሰምተኑ ነው ወደ እናንተ የሚመጣው እና ያው አንዳንድ ጊዜ ጥሩ ነው ብለሽ ያቀረብሽው ነገር ጥሩ ላይሆን ይችላል። በደንብ ትዘጋጃለሽ፣ አንቺ ሙዚቃውን ታጠኙዋለሽ። እዛ ላይ ግን ስቀርቢ እንደተዘጋጀሽው ላታቀርቢ ትችያለሽ። ገባሽ? በብዙ ምክንያቶች ማለት ነው። እንደዚህ አይነት ሁኔታ ገጥመውን ነበር። ለውጡ በጣም ጥሩ ነበር። ኮንፊደንስ ምናምን የመጀመሪያ የነበረውና አሁን የነበረው ያለው በጣም ሌላ በጣም ተቀይሯል። ግዛቸው ፋና ላምሮት በደንብ ቀይሮታል ብዬ አስባለሁ። ከመጀመሪያው ጀምሮ ያው ጥሩ ዘፋኝ ነው፣ ግን ያው ውድድር የራሱ የሆነ እንትን አለውና በዛ መንገድ ከመጀመሪያ አመጣጡ ምናምን ፍርሃት ምናምን እንትን ሊኖር ይችላል። ሲቀጥል ግን አሪፍ የሆነ እዛ ላይ በደንብ እያዳበረ ራሱን እያጎለበተ መጣ። መጨረሻ ላይ ያው የተሻለ ነው። ፋና ላምሮት የሙዚቃ መጀመሪያ መጨረሻ አይደለም፣ ማጠናቀቂያው መዳረሻው አይደለም። ስለዚህ ፋና ጋር ገብቶ ይሄ ልጅ ጥሩ ውጤት ካመጣ ከቀናን በጣም አሪፍ ነው፣ ካልቀናንም እንማርበታለን፣ እናልፈዋለን ይሄንን ጊዜና ኤክስፔክቴሽናችን እኛ በጣም ሰማይ የነካ ስላልነበረ አይከብደንም። የሚመጣውን ነገር ሁሉ በጸጋ ለመቀበል we're ready። ገላ ገላ እቱ ገላ ገላ እቱ ገላ ገላ እቱ ገላ ሄነሽ የማማ ሄነሽ ገላ ገላ እቱ ገላ ገላ እቱ ገላ ገላ እቱ ገላ ሄነሽ የማማ ሄነሽ። የመጀመሪያ ቀን የመድረክ ትውውቅ ተብሎ እንትን ያለው አልጠበኩትም። በእንደዛም ደረጃ እንትን አላልኩትም። በፊት ትኩረት ሰጥቼ ስለማልከታተለው ያለውን ነገር ለመረዳት አሁን ደግሞ በራሱ ሰዓት ወጥቶ ሳየው ደስ ይል ነበር። የመጀመሪያ እንደውም አንደኛ ነው የወጣው። የመጀመሪያ እንትን እንዳለ ሁለተኛው ላይ ስድስተኛ ሲወጣ ተናድጄበት ነበር በጣም። ምክንያቱም ከአንደኛ ስድስተኛ መውረድ ያማል። ውድድሩ ላይ ከገባ በኋላ እንግዲህ ከመጀመሪያው ዙር እስከ መጨረሻው እስከሚደርስ ድረስ አንድ ዙር ወይም 2 ዙር ሊሆን ይችላል ዝቅተኛ ውጤት በዳኞች የተሰጠው እንጂ ሌላውን ዙር በሙሉ አንደኛ ሁለተኛ አካባቢ የሆነ ነው የጨረሰው። በደንብ ነበር ከቤተሰብ ጋር ከሙሉ ቤተሰብ ጋር ነው የደገፍነው። ቮትም እናደርግ ነበር። እሱንም በግል ያገኘን ምናምን እናበረታታው ነበር። አሪፍ ነው ነበር። የኔ ጓደኞቼም የሰፈር ልጆችም ቮት ሲያደርጉ ነበረ እና እንዴት ነው ደስ ይላል። ግን የራሲ ሰው ሆኖ ስታዩ በዛ ሰዓት ለእንደዚህ ማለት የሆነ እንትናችሁም አሁን እዛ ጋር ሌላ ሰው ሲወዳደር ስታይ እንደዚህ ነው እንደሚደረገው ነው የምትይ ማለት ከተመቸሽ አንዴ ነው ቮት የምታደርግ ምናምን ለሌላ ሰው ሲሆን ለራሲ ሰው ሲሆን ግን ሁሉንም ሰው እየጠየቅሽ ምናምን ታስደርጊያለሽ። አሪፍ ነው። እቺ ጓደኞቼ፣ ቤተሰቦቼ ብዙዎች ቤተሰብ የሆኑ ሌሎች ሰዎችም ተጨማሪ አሉ። የግቢው ልጆች ራሳቸው ለሞራሉ ሲመጣ የሚደርጉለት አቀባበል ራሱ ደስ ይላል። ከምድር ተመርጣ
ለኔ የተሰጠች ብዙ ሚስጥር ያላት ሀገር አለች ሁሉን ነገር ችዬ እንድኖር ያስቻለኝ ፍቅርሽ ነው በምድር ሀገሬ ለኔ ያለኝ መጨረሻውን ሳምንት ሷሪ የቴዎድሮስ ታደሰን ግርማ ሞገስን ይዘፈነበት እሱን አረሰው የመጨረሻ ቀን ብቻ ነው መጣት ከብዳል እዚህ ጋር ያልጠበኩት ነገር በጣም ድንጋጤ ውስጥ ነበር ሙሉ ሰውነቴን ያልበኝ ነበር በሰዓቱ ደንግጬ ነበር አልጠበኩትም በቃ አይዞበት ይባይሽ በጣም መወዳት 9 ወር ሙሉ ተሸክማ ወልዳ አሳድጋ እዚህ ያደረሰችኝ እናት አለችኝና በመካከላችን እና ይሄ ሙዚቃ ላንቺ ነው ናቴ ሲገባም ለእናቴ ብሎ ንግግር አድርጎ ስለገባ እንዴ አንተ እህቴም ነበረች ማን ነው የሚለው እስከማለት ድረስ ማን ነው የሚለው ለማን ነው በስጌስ እንዴ ማን አለ ካንጂ ሌላስ በቃ የዛን ሰዓት ደግሞ ለዳኞቹም የሆነ ነገር ሲናገሩ ሁሉም ትኩረት ካሜራው ምንም ሲመጣብሽ ያልተለመደ አድርገሽ ማታቂው ነገር ስለሆነ በጣም ጨንቆኝ ነበር ጭራሽ ደግሞ መድረክ ላይ ወደኔ ሲመጣ በቃ ከዛ በኋላ ምንም ማረግ እንዴት ነው ምን ማረግ ነው የሚቻለው የሚለው ነገር ውስጤ በጣም ጨንቀኝ ነበር በሰዓቱ የፀሐዬ ዮሐንስ ትዝታን ሲሰራ በጣም ጥሩ ውጤት አግኝቶበታል የጥላውን ገሰሰን ለመድረክ የሚለውን ሲሰራ በጣም ጥሩ አሰጥቶታል ግን እኔ በቅርብም የቴዎድሮስ ታደሰ ዋለ የሚለውን ሲሰራው እኔ በጣም ወድጄዋለሁ በግል የፋይናሉ ጊዜ ለምሳሌ ዝምታ የመሐመድ አህመድ ዝምታን ሲሰራ በጣም አሪፍ ነበር በነገራችን ላይ ሁሌም እገኛለሁ በቦታው ማለት ነው ዝምታ ነው መልሴ ዝምታ ነው መልሴ ሾተሉ እስኪነቀል የነገር አንካሴ ዝምታ ነው መልሴ ደስ ያለኝ ደሴ ላይ የተዘፈነበት ደሴ ላይ የዘፈነበት 10,000 ዳኞች የሰጡት እሱ በጣም አሜዚንግ ነበር እና የፍጻሜው ዕለት የነበረው ፐርፎርማንስ it was amazing የሚኒሊክ ወሰናቸውን እትቱ ወረደኝ የሚለውን ሙዚቃ ሲጫወት በደንብ ነው የወደድኩት በጣም በረደ አንቀጠቀጠኝ እትቱ በረደ አንቀጠቀጠኝ ልቤ ገብቶ ሆዴን ቢፈጀኝ ፋይናሉ ያው በጣም ቆንጆ ነው የነበረው ውድድሩም ኃይለኛ ነው የነበረው ሌሎቹም ልጆች ጎበዞች ናቸው የነበሩት ያው እኛ መጀመሪያ ላይ ሲዘፍን የመጀመሪያውን ዘፈን ሲዘፍን ነው እኛ በቃ እርግጠኛ ይሆን ነው ማለት ነው በቃ አቤላ ያሸንፋል ብለን ያመንነው ያኔ ነው ፋይናሉ በጣም ጥሩ ነበረ ለአሸናፊዎች አሸናፊ ያው ውድድር ነው እኛ አሁንም እናሸንፋለን ብለን ነው የምናስበው አንደኛ ይወጣል ብለን ነው የምናስበው እንግዲህ እኔ ካንት ኮለት ተጠብቀዋለሁ መስለኝ እኛንም ካንት ኮለት ነበር የጠበቁት ግን አልሆነ ሶስተኛም አሪፍ ነው ግን ቀጣይ ላይ ደግሞ በደንብ አሻሽሎ ጠንከር ብሎ ይመጣል ብዬ አስባለሁ ፉክክር የሚበዛበት ይመስለኛል ግን ያው
እነሱም ጠንከር ብሎ ይመጣሉ፣ እሱም በደንብ በርታ ብሎ ይመጣል። እዛ እንግዲህ እናየዋለን፣ አይተወቅም። የምጠብቀው እንዳሸንፍ ነው። ሌላ ምንም የምጠብቀው ነገር የለም። ግን ከዚህ አሁን ከነበረበት ስኪል በጣም ከፍ ማለት እንዳለበት ይሰማኛል። ማለት የአሸናፊዎች አሸናፊ ማለት እንግዲህ ምርጥ አራት ድምፃውያን አንድ ላይ ተሰባስበው የሚወዳደሩበት ነው። ሰው የሚወዳደረው በጣም ጎበዝ ከሆኑት ነው ወይም ከአሸናፊዎች ጋር ስለሆነ ከዚህ በላይ ልምምድ ማድረግ ይኖርበታል ብዬ አስባለሁ። ፋይናል ደስ ይል ነበር፣ ቆንጆ ነበር። እኔም እዚሁ ነበርኩኝ። በደንብ ነው ያስደሰተን። አንደኛ ሲወጣ ምናምን በደንብ ደስ ይል ነበር። ደግሞ አቤል በጣም ጎበዝ ልጅ ስለሆነ ያውኑ ደግሞ ያው አንደኛ የወጣበት ጥሩ ኢነርጂ ምናምን ስላለ ከዚህ በኋላ ደግሞ ያው አይ ቲንክ አይከብደውም ብዬ ነው የማስበው። ብዙ መንገድን አልፎ ስለመጣ ከዚህ በኋላ ያለው መንገድ ለሱ ቀላል ይመስለኛል። እዚህ ካደረሰው ከዚህ በኋላ እንግዲህ እግዚአብሔር ይረዳዋል ብዬ አስባለሁ። የመጨረሻው